ከሆይ ፕሮቲን እና ከማስጌነር የትኛውን ብንጠቀም ወይም ደግሞ የትኛውን ብንገዛ የተሻለ ነው በደንብ አድርጌ የምነግራችሁ ይሆናል። የትኛው የተሻለ ነው ብቻም ሳይሆን ለማን የትኛው ሰፕሊመንት ይመከራል፣ መቼ፣ ይዘታቸውስ ምን ይመስላል፣ ዋነኛ ዓላማቸውስ ምንድን ነው የሚለውን እነግራችኋለሁ። ምክንያቱም ከናንተ ሰውነት ጋር ወይም ከናንተ ፍላጎት ጋር የትኛው እንደሚሄድ በደንብ ማየት ትችላላችሁ። ያ ብቻ አይደለም፣ አንደኛውን ሰፕሊመንት ገዝታችሁ የሁለቱንም ጥቅም ደግሞ እንዴት ማግኘት እንደምትችሉም ደግሞ የማስረዳችሁ ይሆናል በዛሬ ቪዲዮ። ለማንኛውም ከፕሮግራማችን ጅማሩ እስከ ፍጻሜ ድረስ አብራችሁ እንድትቆዩ ጋበዝኩኝ። በእኔ ቤት ስትመጡ ሁልጊዜ እንደምላችሁ ከፊትነስ አንጻር እውቀት ታገኛላችሁ፣ ብዙ ነገር ታተርፋላችሁ። በነፃነት ጥያቄዎች መጠየቅ ትችላላችሁ፣ መከራከር፣ ሀሳባችሁን ማምጣት ትችላላችሁ። እኛ ቤት ላይ ሳይንስና ሳይንስ ብቻን እናስቀድማለን። ለማንኛውም ሰብስክራይብ ያላረጋችሁ ሰብስክራይብ ማድረግ፣ ላይክ ያላረጋችሁ ላይክ ማድረግ፣ ቪፒኤን ያላበራችሁ ካላችሁ ደግሞ እንደዚህ አይነት ወርቅ የሆነ መረጃ እየሰጠዋችሁ እናንተ ዝም ብሎ ማለፍ ትክክል አይደለም። ስለዚህ ቪፒኤን አብርታችሁ አንድ አፍታ ብትመጡ ደግሞ ለእኔ ይጠቅመኛል። ቴንክ ዩ። ለማንኛውም አብረን እንቆይ ቤተሰብ። እነዚህ ሰፕሊመንቶች በተለያየ ብራንድ ገበያው ላይ ታገኟቸዋላችሁ። አንዳንዱ ለምሳሌ ፕላቲኒየም ማስ ሊሆን ይችላል፣ ሃይፐርቦሊክ ማስ ሊሆን ይችላል፣ ራሽያን ማስ ሊሆን ይችላል ምናምን የሚሉ ማስጌነሮችን በጣም በተደጋጋሚ ትመለከታላችሁ። ጎልድ ሆይ ፕሮቲን የሚል አይነት ይዘት ያላቸው የተለያየ አይነት ብራንድ፣ አይዞሌትድ ሆይ ፕሮቲን፣ ኮንሰንትሬትድ ሆይ ፕሮቲን ምናምን የሚሉ ኦፕቲመም ኒውትሪሽን ሆይ ፕሮቲን እንደዚህ የሚሉ የተለያዩ ደግሞ የሆይ ፕሮቲን ብራንዶች ደግሞ ትመለከታላችሁ። ያው እናንተም በባለፈው ቪዲዮ ላይ ክሪያቲን እና ሆይ ፕሮቲንን ባወዳደርንበት ላይ ስለ እንትኑ ንገረን ብላችሁኛል፣ ስለ ብራንዶቹ። ምናልባት አንድ ቀን ዘርዘር አድርገን የሁሉንም ሰፕሊመንቶች ብራንድ እናረጋለን። መጀመሪያ እናነጻጽርና የትኛው ሰፕሊመንትን እንጠቀም የሚለው ጋር ፎከስ እናድርግ በሚል ነው ያዘገየውባችሁ እንጂ ይሰራበታለሁ እሱም ላይ። እንግዲህ ወደ ሆይ ፕሮቲን እንምጣ። ቅድሚያ ሆይ ፕሮቲን እንግዲህ በዋነኝነት ከወተት ተረፈ ምርት የሚዘጋጅ ነው። የወተት ተረፈ ምርት ተጣርቶ በፊት የሚጣለው ፈሳሹ ፓርት እሱ ተጣርቶ ምን ብሎ ወደ ፓውደርነት ተቀይሮ የሚመጣ ነው። የሆይ ፕሮቲን ይዘት ምንድን ነው ካላችሁ በዋነኝነት ብዙ አሚኖ አሲዶችን የሚይዝ ነው። ሁሉንም ማለት 9ኙንም ኢሴንሻል አሚኖ አሲዶችን በውስጡ ይዛል። ከ9ኙ ኢሴንሻል አሚኖ አሲዶች ደግሞ በዋነኝነት ማን ላይ ትኩረት ያደርጋል ካላችሁ ደግሞ ሉሲን ላይ ትኩረት ያደርጋል። ከፍተኛ የሉሲን መጠንን በውስጡ ይዛል። ለምንድን ነው ሉሲንን በትኩረት የያዘው ወይም በከፍተኛ ሁኔታ የያዘው ካላችሁ ደግሞ ሉሲንን በከፍተኛ ሁኔታ የያዘው ከ9ኙ አሚኖ አሲዶች ውስጥ ብራንችድ ቼን የሆኑት 3ቱ ለጡንቻ ግንባታ በጣም አስፈላጊ ናቸው። ከ3ቱ ደግሞ በጣም ሰውነታችን የሚፈልገው ሉሲንን። ስለዚህ ሉሲንን በከፍተኛ ሁኔታ ይዟል ማለት ለጡንቻ ግንባታ ዋናውን መሳሪያ ይዟል ማለት። እንግዲህ ይህንን ከያዘ ግልጽ ነው የሆይ ፕሮቲን ጥቅም ምንድን ነው ካላችሁ የመጀመሪያው ጥቅሙ እንግዲህ እንደምታውቁት እንግዲህ ሆይ ፕሮቲን በጣም ፋስት ዳይጀስትድ የሆነ የፕሮቲን አይነት ነው። ከየትኛውም የምግብ አይነት ከየትኛውም የፕሮቲን ምንጮች ከምታገኟቸው ፕሮቲን አይነቶች ቶሎ ተፈጭቶ ጡንቻችን ውስጥ የሚጠቅመው ወይም የሚገባው ሆይ ፕሮቲን። ስለዚህ የመጀመሪያው ነገር እንግዲህ ቶሎ ተፈጭቶ ለጡንቻችን የፕሮቲን ምንጭ መሆን ነው። ጡንቻችን ቶሎ ከኤክሰርሳይዝ በኋላ የፕሮቲን ምንጭ ካገኘ ቶሎ ሪፔር እንዲያደርግ ወይም ደግሞ ከደረሰበት ጉዳትና ዳሜጅ በኤክሰርሳይዝ ምክንያት እንዲያገግም ያደርገዋል። ማገገም ብቻም አይደለም ደግሞ ቀጣይ ጡንቻችንን ለመገንባት አዳዲስ የጡንቻ ሴሎችን ለመስራት ደግሞ በከፍተኛ ሁኔታ ይጠቅመዋል። ስለዚህ ወደዳችሁም ጠላችሁም ሆይ ፕሮቲን በከፍተኛ ሁኔታ የጡንቻ ግንባታን ይደግፋል። ነገር ግን አሁንም ብራንድ መለየትና መምረጥ መቻል አለብን። አንዳንዶች ሆይ ፕሮቲን ነው በሚል ወይም ፕሮቲን ፓውደር ነው በሚል ደካማ የሆነ የፕሮቲን ኮንሰንትሬሽን ወይም ይዘት ስላላቸው አሁን እንደ ጄኔራል ብራንድ ነው እያወራን ያለ ነው። ማስ ጌነርስ ጥቅሙ ምንድን ነው ካላችሁ ከስሙ እንደምትረዱት ማስ ጌነር ነው። ይሄ ማለት ክብደትን ጨማሪ ነው። ክብደትን ለመጨመር ነው የምትፈልጉት። ስለዚህ ክብደትህ በከፍተኛ ሁኔታ እንዲጨምር፣ ክብደትህ በከፍተኛ ሁኔታ ከፍ እንዲል ከፈለግ የምትመርጠው ማስጌነርን ነው። ምን አይነት ሰው መምረጥ አለበት? ክብደትን መጨመር የፈለገ ብቻ ደግሞ መምረጥ አለበት ማለት አይደለም። ስለዚህ በደንብ አድርጋችሁ እዚህ ጋር እንድትሰሙኝ ይፈልጋለሁ። እንግዲህ ግብአቱ ምንድን ነው ካልን መጠነኛ ፕሮቲን
ይይዛል። ምክንያቱም ፕሮቲን ግዴታ አስፈላጊ ስለሆነ ለስፖርተኛ ያውቁታል ይሄንን። ስለዚህ መጠነኛ ፕሮቲን ይይዛል አንድ በሉ። ከዛ ከፍተኛ የሆነ ካርቦሃይድሬትን ይይዛል። ኦልሞስት እስከ 130 ግራም ምን ሊይዝ ይችላል? ካርቦሃይድሬትን ሊይዝ ይችላል። ያ ብቻ አይደለም ደግሞ ፋትን ይይዛል። ለምን? ካሎሪውን ቡስት ስለሚያደርግለት ፋትን ይይዛል። የነዚህ ጥርቅም ነው ምን የምንለው? ማስ ጌነር የምንለው። አንዳንድ ጊዜ ሆይ ፕሮቲኑ የፕሮቲን አይነቱ ሆይ ፕሮቲን ሊሆን ይችላል፣ ሌላም የፕሮቲን ግብአቶችን ሊጠቀም ይችላል። ግን የተወሰነች ፕሮቲን ግን ይይዛል። አንዳንዴ እስከ 5 ግራም እስከ 6 ግራም በአንድ ስኩፕ ልናገኝ ይችላል። ይሄ ማለት ከአንድ እንቁላል እንኳን ያነሰ ግራም ሊይዝ ይችላል ማለት ነው የፕሮቲን ይዘቱ። ስለዚህ ፎከሱ ምንድነው? ካሎሪ ነው ማለት ነው። በቃ ፎከሱ ካሎሪ ነው። ከሆይ ፕሮቲን የምታገኙት ካሎሪና ከማስጌነር የምታገኙት ካሎሪ ሰማይና ምድር የተለያየ ነው። ከማስጌነር የምታገኙት ካሎሪ በጣም ከፍተኛ ነው ማለት ነው። ኦኬ፣ ችግሩ ታዲያ ምንድን ነው? ልክ የዛን ምርጥ ጎን እንዳነሳኑ ሁሉ ችግሩ ምንድን ነው? ማስጌነር ጋር ካልን ችግር አለበት። ችግሩ ምን መሰላችሁ? ክብደትህን ሲጨምር የትንፍጭው ዱቄቱን አምጪው ነው። በምንም ክብደትህን እጨምርልሃለሁ አይነት ፕሪንሲፕል ነው ያለው። ተረታችሁኛላ? ይሄን ፕሪንሲፕል ነው የሚከተለው የትንፍጭው። ስለዚህ የትንፍጭው ዱቄቱን አምጪው ከሆነ የካሎሪው ምንጭ ወይም የካርቦሃይድሬቷ ምንጭ ምን ሊሆን ይችላል? በጣም ቺፕ ሶርስ ሊሆን ይችላል። ለዛ ነው በአንዳንድ ብራንዶች መካከል ከፍተኛ ልዩነት የምታዩት። በተለይ ማስጌነር ጋር ስትመጡ አንዳንዶቹ በጣም ረቢሽ ናቸው። ስኳር ብትቅሙ ይሻላቸው። ይሄ የካርባ ምንጭ ወይም ደግሞ የካሎሪ ምንጭ አንዳንዶቹ ስኳርን በቀጥታ ይጠቀማሉ። እንደውም አብዛኞቹ ስኳርን ቀጥታ አምጥተው ይጠቀማሉ። አንዳንዶቹ ደግሞ ልክ እንደ ማልት ዴክስትሮስ አይነት ነገር ይጠቀማሉ። ማልት ዴክስትሮስ ማለት የበቆሎ ዱቄትን በእንትን በማድረግ ይሄ ምንድን ነው የሚባለው? በመሰባበርና ያንን ውስጡን ያለውን ማልት ዴክስትሮሱን ብቻ ስኳሩን በማውጣት ወይም ከድንች ላይ በመውሰድ የነዚህን ግብአት ይጠቀማል ቀጥታ። ይሄ ማለት በጣም ርካሽ የካርብ ምርት ነው። ወይም ከስንዴ በመውሰድ ከገብስ አይወስድም ወይ ከኦትስ አይወስድም። ገብታችኋል አይደል? ወይ ከሌላ ከኪኖዋ ከምናምን ካርቡን አይወስድም። ለምን? እነሱ በጣም ሪሶርሳቸው ወይም ደግሞ አሞንታቸው ርካሽ አይደለም። ከበቆሎ መውሰድ ከድንች መውሰድ በጣም ይቀላል። ስለዚህ ይሄ አንደኛው በጣም ቺፕ እንዲሆን ያደርገዋል ማለት ነው። ወይም ደግሞ አንዳንዶቹ ደግሞ ቀጥታ ስኳርን ይጠቀማሉ ማለት ነው። ይሄ መሆኑ ምን ጉዳት አለው ካላችሁ፣ ይሄ መሆኑ ጡንቻችን ሊን የሆነ ጡንቻ እንዳይሆን ያደርገዋል። ወይም ደግሞ ጥርት ያለ ጡንቻ እንዳይሆን ያደርገዋል። አብሮ ምን ሊይዝ ይችላል? አብሮ ፋትን ዴቨሎፕ እንድናደርግ ያደርገናል። አብሮ ፋት፣ ይሄ ማለት አብሮ ያልተፈለገ ስብ እንዲጨምር ያደርገናል። ከዛ ከት በምናደርግ ጊዜ ጡንቻ የጨመርን ይመስለንና አብሮ ተነስቶ የሚሄደው ፋቱም ስለሚሆን በአንድ ጊዜ ክስት የማለት ቴንደንሲ እንዲኖረን ያደርጋል። ስለዚህ ማስጌነር ይሄ ክፍተት ያመጣል ማለት እችን ክፍተት ያመጣባቸዋል። ስለዚህ በጣም ኮንትሮልድ የሆነ በጣም በትክክል የምንከተለው የፕሮግራም የካርዲዮ የኢንቴንስ ወርክአውት ሴሽን ከሌለን ምን ያደርጋል ማለት ነው? አብሮ ፋትን ዴቨሎፕ እንድናደርግ ያደርጋል። ስለዚህ ደረታችን ጡንቻ አለው፣ እጃችን ጡንቻ አለው፣ ነገር ግን ሆዳችን ደግሞ አደሴም ቦርጭ ነገር አለው ማለት ነው። ተረታችሁኛል አይደለ? ስለዚህ እነዚህ ነገሮች አያይዞ ክፍተት ይፈጥርባቸዋል ማለት ነው። ስለዚህ ይሄ ነው ማለት ነው። ሶ ማን ምንን ይምረጥ ካልን ለምሳሌ ክብደትን መቀነስ የሚፈልግም ይሁን ክብደትን መጨመር የሚፈልግ ይሁን፣ ነገር ግን ጡንቻን መጨመር ጡንቻን ዴቨሎፕ ማድረግ የተጣራ ንጹህ ጡንቻ መጨመር የሚፈልግ ሰው ሆይ ፕሮቲንን ቢጠቀም በጣም የተሻለ ነው። ስለዚህ ክብደት መጨመር የምትፈልግ ክብደት መቀነስ የምትፈልግ ሆይ ፕሮቲን በጣም አሪፍ። አብረህ ግን ምን ማድረግ ያስፈልጋል? ተገቢውን የሆነ አመጋገብ ግን መከተል ያስፈልጋል። ለምን? ሆይ ፕሮቲን እየወሰድክ ግን ካሎሪህ በጣም ደካማና አነስተኛ ከሆነ ክብደት አትጨምርም። ስለዚህ ያቺን ክፍተት ለመጠቀም ይሄንን ኮምቢኔሽን ብታደርግ የተሻለ ነው። በኋላ ምን እንደምታደርጉ ነግራችኋለሁ። ማስጌነርን ማን ይጠቀም ካላችሁ፣ ማስጌነርን መጠቀም የሚችለው በጣም ስኪን የሆነ ሰው፣ በጣም ቀጫጫ የሆነ ሰው፣ አፒታይቱ የሚዘጋ ሰው፣ ምግብ ለመብላት የሚያስቸግረው፣ ብዙ ካሎሪዎችን ለመጠቀም የሚያስቸግረው ሰው ምንም ቢጠቀም ይበረታታል፣ ማስጌነርን ቢጠቀም ይበረታታል። ግን ከምን ጥንቃቄ ጋር? ቅድም እንዳልኳችሁ ፋትን አብሮ ጌይን ላለማድረግ ከሚደረግ ጥንቃቄ ጋር
ቢጠቀም በጣም አሪፍ ነው ማለት ተረታችሁኛል አይደል? ግን ፋይናላይዝ ስናደርገው ይሄን ቪዲዮ ስንጠቀልለው አንድ ሰው ሆይ ፕሮቲንን ገዝቶ ሆይ ፕሮቲንን አብሮ ለምሳሌ ሲበጠብጥ ከሙዝ ጋር የተወሰነች ኦትስ፣ አንድ ማንኪያ የለውዝ ቅቤ ቢያደርግበት ትንሽዬ ኦሊቭ ኦይል ዘይት ነገር ማለት ነው ጣል ቢያደርግበት ወይም ደግሞ በሱ ፋንታ ወተት ቢጨምርበት ቤስት የሆነ ፕሮቲኑንም የሚያገኝ ጤነኛ ካሎሪ ከፍ ያለም ማስጌነሩንም ማግኘት የሚችል ጁስ ሰርቶ መጠቀም ይችላል ማለት ነው። ምርጫው እናንተ ነው ማለት ነው። ስለዚህ ይሄ ነው ዲፈረንሳቸው፣ ይሄ ነው ልዩነታቸው። ቪዲዮውን እንዴት አገኛችሁት? ቪዲዮውን ጨረሳችሁት ወይ? ከጨረሳችሁት እስቲ ምን ያህል ሰው ጨርሶታል የሚለውን እንዳውቅ እንዲረዳኝ ጨርሰነዋል ብላችሁ ኮሜንት ላይ አስቀምጡልኝ። ስላዳመጣችሁኝ ስለተከታተላችሁኝ ከልብ አድርጌ አመሰግናለሁ። ይመቻችሁ። ቴንክ ዩ ቤት